እና ቤተሰባውን ምንድን ነው የሚባለው አስባችሁታል? እንዲህ አሁን ወንድ ልጅ የሆነ ማለት ፍቅረኛው የሆነ ሰው የሆነ ነገር ሊያደርጋት ሲሞክር ወደ እሷ ቀርቦ እሱ የሚያደርግላትን ነገር ለማድረግ ሲሞክር አንድ ፍቅረኛ ምን እንደሚያደርግ ታውቃላችሁ? ማለት ካልተደባደብኩ እንደ ወንድ ካልተደባደብኩ ወይም እሱን ከእሷ ሊያርቅበት የሚሞክርበትን መንገድ ነው የሚፈልገው። የምክር አገልግሎት ተሰጥቶታል። እያንዳንዱ ነገር ምን መመለስ እንዳለበት ምን ማለት እንዳለበት አእምሮ ላይ ሬጂስተርድ የሆነ የተመዘገበውን ነገር ነው እየተናገረ ያለውና ይሄ ነገር እንደሚፈጠር እንኳን ይሄ ሌላ ያውቃሉ። ኤፍሬምም ሩታ ይሄን ነገር በደንብ ተዘጋጅቶበት ነው እሷ ቤት ሲሄድ ታስቦበትም ታቅዶበትም ነው እንጂ ኖርማሊ አቤላ ስለጠራቸው ብድግ ብለው ብቻ አይመጡ። በዋናነት ምን እንደሚፈጠር ምን እንደሚሆን ያውቃሉ። እዚህ ጋር እያየን ያለነው ነገር አብርሃምን እንደ እቃቃ ማለት እንደ አሻንጉሊት እንደፈለጉ እያደረጉት እንደፈለጉ። አብርሃም የራሱ የሚባል ሀሳብ የለውም። በዚህ ሰዓት የኔ ጉዳይ የሚለው ነገር የለውም። ከሱ የሚመነጭ ምንም ነገር የለም። ከሱ ፍላጎት የሚነሳ ምንም ነገር የለም። የነሱ ፍላጎትና ሀሳብ ማስፈጸሚያ ብቻ ነው እየሆነ ያለው። ስለዚህ ትናንትናም ቡዜ ይዤው ልሂድ ስትል ሁላችሁም ታስታውሳላችሁ። ከኤፍሬም ጋር ይሂድ ነው እያሉ ነው። ምክንያቱም ኤፍሬም የሆነ ነገር ለማድረግና እሱ ከዛ ነገር የሚወጣበትን ነገር ሲሞክሩ እንዲያቋርጥ ነገሮችን እንዲያበላሽ አብርሃም የሆነ ነገር ውስጥ ሲገባ እንዲታረም የሆነ ስህተት ሲሰራ እሱን እንዲያርመው ሩታንና ልጁን እንዲያስታውሰው ነው አብሮ ካልሄድ የሚባለው። ስለዚህ አሁንም እንደዛ ነው እያደረገ ያለው። ስለዚህ በደንብ ይሄን ነገር ወደ ራሱ እያመጣው ነው ያለውና አሁን አንዳንዴ የምር አሪያ በስማም ልብ በጣም ይሰብራል። ፋሚሊስ በጣም ነው የሚያሳዝነው። አስባችሁታል? አንድ የምትወዷት ሴት የሆነ ሰው እንደዚህ እያደረገኝ ነው እያለች በትክክል የተናገረች ተይው ችግር የለውም እሱ ከሚከፋው በቃ አንቺ ተጎጂ ስትባል ጊዜው ሲደርስ የእውነት ትክክለኛ ቦታዋ ስትገኝ ያ ነገር መቆም የማይችልበት ጊዜ ይመጣል። ስለዚህ ይሄ ነገር ትክክል ከሆነ ለሄርሜላ የሚገባት ይሄ ነገር ከሆነ ያ እውነት የሚቀርብበት የሚመጣበት ጊዜ ሩቅ አይሆንም። ሰላም ፋሚሊስ እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ነገር እንደገና ተመልሼ መጥቻለሁ። ዛሬስ እኛ ቤት ምን አዲስ ነገር አለ ካልን በጣም ብዙ ነገር አለ። ብዙዎቻችሁ የአብርሃም ጉዳይ በጣም እንዳስጨነቃችሁ በደንብ እያየን ነው። የሄርሜላም ጉዳይ ምን ላይ ደረሰ የብዙዎቻችሁ ጥያቄ ነውና ዛሬ ደግሞ ምን አዲስ ነገር አለ ካልን በጣም ብዙ አዲስ ነገር ይዤ መጥቻለሁ። እሱን ግን የምታገኙት ቪዲዮን እስከ መጨረሻው ከኔ ጋር ስትቆዩ ነው። በመጀመሪያ ግን ከመጀመሪያ ቪዲዮ አካውንቱን ሰብስክራይብ ያላደረጋችሁ አካውንቱን ሰብስክራይብ አድርጉ። ቪዲዮንም ሲጨርሱ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን ፋሚሊስ። ዛሬ በሚገርም ሁኔታ አብርሽ ቀጥታ ሄርሜላ ያለችበት ቤት ሄዷል። እንዴት ወሰደው ካላችሁ በጣም በሚገርም ሁኔታ አቤላ ነው ይህን ነገር የተጫወተው። ኤፍሬም ይዞት ሩታ ቤት ሄዷል። ምን ይፈጠራል ምን ይሆናል ካልን አሁን እያየን ያለው ነገር በቂ ነው። ሄርሜላ በጣም አሟታል። እሱ ከታመመች በኋላ በድጋሚ አብርሃምንም አላገኘችው። በተደጋጋሚ እሱን ለማግኘት ሞክራም አልተሳካላትም። ምክንያቱም አብርሃም በማን ቁጥጥር ውስጥ እንዳለ ሁላችሁም ታውቃላችሁ። አብርሃም የትም ሲሄድ እንደ ሕፃን ልጅ የሆነ ሰው እጁን ይዞ ነው የሚወስደው፣ እጁን ይዞ ነው ወደ ቤቱ የሚመልሰው። አሁንም በድጋሚ አብርሃም እንደ ድሮ እንደፈለገ የፈለገበት እየወጣ እየገባ ከፈለገው ሰው ጋር ቆይቶ መግባት አልቻለም። እያንዳንዱ ነገር ሩታ ብቻውን የምታስወጣው ነገር አይደለም። ኤፍሬም ነው አሁንም ይዞት የመጣው። በነፃነት ግን ለማውራት እንደማይችሉ እያየን ነው። ኤፍሬም በጣም ሰግቷል። ሄርሜላና አቤላም ይሄን ነገር ሲያስቡ እዚህ መምጣቱ የእሷ መታመም እንደ ምክንያት ቢሆንም ትውስታውን ይመልስለታል፣ ወደ ነበረበት ይመለሳል ከሚል የተለያዩ ነገሮችን ሲያይ ቤቱ ጋር የነበረውን የእቃዎቹን አቀማመጥ ፎቶቸውን የተለያዩ ነገር ሲያይ ያሰውስተው ይመለሳል ከሚል ነገር ነውና ግን አሁን እያየን ጭራሽ ያን ነገር ተረድቶ ሳይሆን ምንም በማያውቅበት ሁኔታ አሁንም ከዛ ነገር እንዳልወጣ እያየን ነው።
እሺ ጋር እዚህ ስትመጣ ምን ታስታውሰው ነገር የለም? ተሰለታችሁ ነገሮችን ታስታውስ። ይሄ ያለፈ ታሪካችን ነው። ይሄ ነው አሁን እያልኳቸው ያለሁት ይሄን ነገር ነው። አሁን አብርሃም እዚህ ሲመጣ እንዲሁ ዝም ብሎ ብድግ ብሎ አይደለም የመጣው። ፋሚሊስ የምክር አገልግሎት ተሰጥቶታል። እያንዳንዱ ነገር ምን መመለስ እንዳለበት ምን ማለት እንዳለበት አእምሮ ላይ ሬጂስተርድ የሆነ የተመዘገበውን ነገር ነው እየተናገረ ያለውና ይሄ ነገር እንደሚፈጠር እንኳን ይሄ ሌላ ያውቃሉ። ኤፍሬምም ሩታ ይሄን ነገር በደንብ ተዘጋጅቶበት ነው እሷ ቤት ሲሄድ ታስቦበትም ታቅዶበትም ነው እንጂ ኖርማሊ አቤላ ስለጠራቸው ብድግ ብሎ ብቻ አይመጡ። በዋናነት ምን እንደሚፈጠር ምን እንደሚሆን ያውቃሉ። ስለዚህ አሁንም እያለችው ፎቶውንም አይቶ እያንዳንዱንም ነገር አይቶ የሚያስታውስበት ነገር ሊመጣ አይችልም። ምክንያቱም ምን ማለት እንዳለበት ያውቃል። ይሄ ነገር አእምሮ ላይ እንዳይመጣ እያንዳንዱ የሚያቀርቡለት ሀሳብ እሱን ወደዛ ለመሳብ እንጂ ትክክለኛ እንዳልሆነ ተነግሮታል። ስለዚህ ሄርሜላ የፈለገችውን ነገር ብትለው አብርሃም የሚቀበልበት ምንም ነገር የለም። በቃ ያለፈ ታሪካችን ነው እያላት ያለው። በጣም ብዙ ነገር ነው የሚያስፈልገው። ማለት ብዙ ነገር እኮ እየተሞከረ ነው አይደለ? ከእህቱ ጋር ያለውን ግንኙነት አይታችኋል። ትናንትና እህቱን በምን መልኩ ትሪት ሲያደርጋት እንደነበረ ጭራሽ የሚያስበው ስለነ ኤፍሬምና ስለነ ሩታ ነው፣ ስለ ልጁ ነው። ማንም ሰው ምክንያቱም ወንድም አይደለ? እሷም እህቱ ነች። በጣም ወዷት አፍቅሯት ወደ ሚስቱ ወደ ልጁ ተመልሶ ከሆነ ኤፍሬምንና ቡዜን እኩል ማየት እንኳን ነበረበት። እኩል እንኳን እያያቸው አልነበረ። ለምን ትጮይበታለሽ፣ ለምን ትቆጫለሽ እያላት በተደጋጋሚ እንትን ሲላት ነው የነበረው። ዛሬ ለእህቱና በቅርብ ላለው ሰው እንደዛ የሆነ ሰው ይቀርና ለሄርሜላ ምን አይነት እይታ እንደሚኖረው ግልጽ ነው ለሁላችን። የአብርሃም ጉዳይ በጣም ትንሽ ወሰብሰብ ያለ ነው ፋሚሊስ። ስለዚህ የሆነ ያክል ጊዜ መታገስና የሚፈጠረውን ነገር በትዕግስት መጠበቅ ከሁላችን ይጠበቃል ብዬ አስባለሁ ፋሚሊስ። ኛውም ሰው የምትለው አብርሃም ከራስ ጋር ለማ አብርሃም ንቃ እንጂ እሷ እኮ ሄርሜላ ነች፣ የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? ጓደኛ እንደሰማ ፈልገው ነካኝ። ደስታውን ነው ማለት ልድረው ነው እንዴ? የሩታን ጉዳይ ካሰበ የሄርሜላ ጉዳይ እኮ በጣም ቅርብ ነው ማለት በ2 ቀንና በ3 ቀን ውስጥ ነው ይሄ ነገር ሁሉ ድብልቅልቅ ብሎ የተቀየረው። ስለዚህ አንድ ሰው ማለት አእምሮ በትክክል እየሰራ በትክክል እያሰበ እንኳን ቢሆን ወደ ነበረበት እንኳን ለመመለስ እኮ ጊዜ ይፈልጋል አይደል? በአንድ ጊዜ በአንድ ቀን በ2 ቀን እንደ ቀላል እንደ ልጆች ይሄ ምንድነው እሺ ቃቃ ተጫውተን ሲመሽ ጨዋታው ፈረሰ እንደሚባለው አፍርሶ ወደ ቤት እንደምንመለሰው በቀላሉ ይሄ ነገርም እንደዛ በዚህ ሰዓት። ምክንያቱም እቺ ልጅ ነፍሰ ጡር ነች። ከሷ ጋር በጣም ብዙ ነገር አሳልፏል። ከሷ ጋር በጣም ብዙ ዋጋ ከፍሏል። ብዙ ነገሮች ደርሶባቸዋል። ስለዚህ በአንድ ቀን በ2 ቀን እንደዛ ተገልብጦ እዛ ጋር ሲደርስ ይሄ ከጤናው ነው ብለን እኮ ሁላችንም እኮ ማንቀበለው ነገር ነው። የኤፍሬምም አብሮ መምጣት አንደኛው ነገር እነዚህ ነገሮች እንዳይነሱ የሆነ ነገር ቀርበው ለማዋራት እንኳን ሲሞክሩ እያቋረጣቸው ነው በመሃል ያለው። ምክንያቱም አብርሃም እንዲረዳቸው አብርሃም ለመረዳት የሆነ አእምሮን ክፍት እንዲያደርግላቸው ስለማይፈልግ። ምክንያቱም እነሱ እንደጻፉበት ሁሉ እነሱ የሚፈልጉትን ነገር አብርሃም ጭንቅላቱ ላይ እንደጻፉት ሁሉ እነዚህም ሰዎች ይጽፉበታል፣ እንደ አዲስ ጽፈውበት ወደ እነሱ ይመለሳል ብሎ ስለሚሰጋ በመሃል እየገባ ነገሮችን ያበላሻል እንጂ አብርሃም እኮ ማንም ተናጋሪ የማይፈልግ ሰው ነው የነበረው። እሱ የሚፈልገውን ነገር ለሚፈልገው ሰው በሚገባው መልኩ ማስረዳት የሚችል ሰው ነበር። ጭራሽ ኤፍሬምን ምን ያክል ከህይወቱ እንዲወጣ የራሱን ምርጫ እንዲወስን ከሱ ህይወት እንዲወጣ ምን ያክል እየታገለ እንደነበረ እናስታውሳለን። ዛሬ ተገልብጦ ኤፍሬም ለኔ አዛኝ ነው፣ ለኔ አሳቢ ነው፣ ሩታ ሚስቴ ነች ብሎ ሲመጣ ምን ስለተቀየረ ነገር ነው ካለ እሱ ጋር የተደረገው ነገር ነው እንደዚህ እያደረገ ያለው። ሌላ ነገር ምንም አይደለም። ከሩታ ጋር እኮ 80 ቀደዋል። በግድ ለማሳመን አትሞክሩ። ይሄን ነገር እያሳመኑ ነው። ስለዚህ ለማሳመን አትሞክሩ። እዚህ ጋር እየሰማን ያለነው ነገር ለማሳመን አትሞክሪ እያላት ነው ያለው። ስለዚህ አብርሃም የፈለገው ሰው የፈለገውን ነገር መጫን የሚችልበት ሰው ነው እንጂ ያሳለፈውን ነገር ኤፍሬም እኮ ረስቶ አይደለም ማለት ምን ያክል ብልግና ውስጥ እንደነበረ እናስታውሳለን። ቤቷ ሄዶ እንደሚወዳት በጣም እንዳማረባት አስባችሁታል። እዚህ ጋር እያየን ያለነው ነገር አብርሃምን እንደ እቃቃ ማለት እንደ አሻንጉሊት እንደፈለጉ እያደረጉት እንደፈለጉ። አብርሃም የራሱ የሚባል ሀሳብ የለውም። በዚህ ሰዓት የኔ ጉዳይ የሚለው ነገር የለውም። ከሱ የሚመነጭ ምንም ነገር የለም። ከሱ ፍላጎት የሚነሳ ምንም ነገር የለም። የነሱ ፍላጎትና ሀሳብ ማስፈጸሚያ ብቻ ነው እየሆነ ያለው። ስለዚህ
ትናንትናም ቡዜ ይዤው ልሂድ ስትል ሁላችሁም ታስታውሳላችሁ ከኤፍሬም ጋር ይሂድ ነው እያሉ ይላል። ምክንያቱም ኤፍሬም የሆነ ነገር ለማድረግና እሱ ከዛ ነገር የሚወጣበትን ነገር ሲሞክሩ እንዲያቋርጥ ነገሮችን እንዲያበላሽ አብርሃም የሆነ ነገር ውስጥ ሲገባ እንዲታረም የሆነ ስህተት ሲሰራ እሱን እንዲያርመው ሩታንና ልጁን እንዲያስታውሰው ነው አብሮ ካልሄድ የሚባለው። ስለዚህ አሁንም እንደዛ ነው እያደረገ ያለው። እኔ አላማው ምን እንደሆነ ማለት ይሄን ያክል ወንድም በወንድሙ ላይ ይሄን ያክል ወንድም ማለት ያደረገው ነገር የለም። ሁላችንም የምናውቀው ሁሉን ነገር የምናስታውሰው ነገር ነው። በኤፍሬም ህይወት ውስጥ ገብቶ የኤፍሬምን ህይወት ሊያበላሽ የሞከረበት የኤፍሬምን ፍላጎት ሊያደናቅፍ የሞከረበት ነገር የለም። ኤፍሬም እዚህ ውስጥ ገብቶ ብዙ ነገሮችን እያደረገ ስለዚህ ኤፍሬም ሊበቀው ይገባል፣ ሊተዋቸው ይገባል፣ የራሱን ህይወት ሊኖር ይገባል። እንዴት የሰው ልጅ የሰውን ህይወት እየኖረ ይቀጥላል? በዚህ ልክ የራሱ ህይወት የለውም። ራሱ ማስተካከል ለራሱ የሚያስተካክለው ጉዳይ የለውም። ስለዚህ በዛ ልክ ማሰብ ያስፈልጋል። ቤተሰብ አልተናገርኩትም። ኤፍሬም እኮ ያንተን ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረግኩሽ እያለ የነበረ ሰው ነው። በቃ ተይው፣ በቃ አትናገር። የምርህን ነው? እና ቤተሰብ አሁን ምንድን ነው የሚባለው? አስባችሁታል? እንዲህ አሁን ወንድ ልጅ የሆነ ማለት ፍቅረኛው የሆነ ሰው የሆነ ነገር ሊያደርጋት ሲሞክር ወደ እሷ ቀርቦ እሱ የሚያደርግላትን ነገር ለማድረግ ሲሞክር አንድ ፍቅረኛ ምን እንደሚያደርግ ታውቃላችሁ? ማለት ካልተደባደብኩ እንደ ወንድ ካልተደባደብኩ ወይም እሱን ከእሷ ሊያርቅበት የሚሞክርበትን መንገድ ነው የሚፈልገው። ያንተን ፍቅረኛ ቤቴ ድረስ መጥቶ የማይሆን ነገር ብዙ ነገሮች አድርጎኛል እያለችው በቃ ችግር የለውም በቃ እሱን አትናገር እያለ አሁን አብርሃም እኮ መናገር እየጀመረ ነው። ነገሮችን ማስታወስ በትንሽ መልኩ ነገሮችን ከራሱ እየጨመረ ማውራት ጀምሯል። ጥያቄዎችን መመለስ ጀምሯል። ስለዚህ በደንብ ይሄን ነገር ወደ ራሱ እያመጣው ነው ያለውና አሁን አንዳንዴ የምር በስማም ልብ በጣም ይሰብራል። ፋሚሊስ በጣም ነው የሚያሳዝነው። አስባችሁታል? አንድ የምትወዷት ሴት የሆነ ሰው እንደዚህ እያደረገኝ ነው እያለች በትክክል የተናገረች ተይው ችግር የለውም እሱ ከሚከፋው በቃ አንቺ ተጎጂ ስትባል በጣም ከባድ ነው። በጣም ስሜትን የሚጎዳ ነገር ነው። ፋሚሊስ ያው በእውነት ከራሱ ሀሳብ ሆኖ ቢሆን ኖሮ ለሁላችንም ደግሞ በጣም ይጎዳል። ከሷን በተጨማሪ ግን አሁን አብርሃም ያለበትን ነገር ሁላችንም እንረዳለንና የፈለገውን ነገር ቢናገር የፈለገውን ነገር ከትክክለኛ አእምሮ ከትክክለኛ ነገር ተነስቶ ስላልሆነ ሁላችሁም በዛ ልክ ቂም እንደማትይዙበት አስባለሁ። በቀጣይ ከዚህ ነገር ወጥቶ የሚክስ ነገር ይዞ እንደሚመጣ የሁላችንም እምነት ነው። ፋሚሊስ ያ ደግሞ ያንተ ልብ መቁረጥ ወደ መጀመሪያ ህይወት እንዳትመለስ የምትፈልገው ነገር ስላሉ ነው አብርሃም። መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት የለም። እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ ነበርኩ። እኔ ሩታን ማፍቃት አብርሃም ለሰው ስሜት የሚሳሳ ለሰው ስሜት የሚጨነቅ አይነት ሰው አይደለም በዚህ ሰዓት። ስለዚህ ሄርሜላ ምንም ትሁን ማንም ትሁን በዚህ ሰዓት የራሱን ስሜትና ውስጡ ላይ ያስቀመጡለትን ነገር ብቻ ነው እየተናገረ ያለው። ሰባችሁታል? ይሄን ያክል ከኔ ጋር ብዙ ነገር አሳልፈ ብዙ ነገር ሆነን ይሄ ነገር ልክ ነው እያለችው እኔም ያ ያለፈ ነገራችን ነው እኔ ከሩታ ጋር ብቻ ነኝ እሷን ነው ማፈቅራት እያለ ነው በተደጋጋሚና ለራሳችን ብቻ ሳይሆን አንዳንዴ ለሰዎችን ብለን መተው ያለብን ነገሮች አሉ። ሄርሜላ በዚህ ሰዓት ከራሷ ቃልና ከራሷ ጤና ጋር ብቻ ነው መጨነቅ ያለባት። ስለዚህ አብርሃም ወደ ራሱ እስኪመለስ በቂ ነገር አግኝቶ በራሱ ማሰብ እስከሚችል ነገር በራሱ ውሳኔዎችን መወሰን እስኪጀምር ድረስ እሷም ለራሷ ጊዜ ሰጣ ራሷን እንድታገግም ማገዝ አለባት። ከሁሉም ነገር በላይ የእሷ ጤና ስለሚቀደም እነዚህ ነገሮች ሁሉ የሚሆኑት እኛ ጤና ስንሆን እኛ መልካም ስንሆን እኛ ጥሩ ነገር ላይ ስንገኝ ብቻ ነው እንጂ ከዛ ውጭ እነዚህ ነገሮች ባዶ ናቸው ፋሚሊ። ስለዚህ ሄርሜላም ለራስሽ ጊዜ ስጭ ነው የምንለው። አብርሃምም ምናልባት ያንቺ የሚሆን ትክክለኛው ሰው ከሆነ እሱም ደህና ሆኖ ወደ አንቺ ይመለሳል። ካልሆነ ግን አንዳንዴ የምንወደውን ነገር ሁሉ ስናባረር ጊዜያችንን እንጨርሳለን። የምንፈልገውን ነገር ሳናገኝ እንቀራለን። ስለዚህ ለራስሽ ጊዜ መስጠት አለብሽ። የአብርሃም ጊዜ ደግሞ ልክ ያንቺ ሰው ከሆነ እሱም ባለው ጊዜ መምጣቱ ስለማይቀር ማለት ነው። አብርሃም ቆይ አንዴ ኤፍሬም ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። ከዚህ በላይ አንጫናቸው። በቃ ችግር አትጠሩ። በቃ ልቀቁ። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ከሆነ በኋላ አንተ በቃ ዝም ተረጋጊ። በቃ ይሄ ነው በቃ መጨረሻው ፋሚሊስ። በቃ አብርሃም ሄዷል። ሄርሜላ ምን ያክል ልቧ እንደተሰበረ ሁላችንም እያየን ነው። የኤፍሬም ነገር ግን በጣም ቤተሰብ በጣም ከባድ ሁኔታ ውስጥ ገባ። ለሩታ እንደዛ ሽንጡን ገትሮ ሲከራከር የነበረ ሰው
ይኸው አሁን ደግሞ አብርሃምን ላይ የአብርሃም ጉዳይ ይመለከተኛል፣ የአብርሃም ሁሉም ነገር የምወስነው እኔ ነኝ እያለ ነው። ሁሉን ነገር ለነሱ መተው አልቻለም። ስለዚህ ለትንሽ ጊዜ ውሸት፣ የተደበቀ መጥፎ ነገር ለትንሽ ጊዜ ያሸነፈ ይመስለናል። ለትንሽ ጊዜ ከፊት ያለ ተስፋ የሚያስቆርጡ ብዙ ነገሮችን ያሳየናል። ሁሌም ግን ውሸት፣ መጥፎ ነገር፣ በሰዎች ላይ የምናደርገው እያንዳንዱ ነገር ጊዜው ሲመጣ ጊዜው ሲደርስ የእውነት ትክክለኛ ቦታዋ ስትገኝ ያ ነገር መቆም የማይችልበት ጊዜ ይመጣል። ስለዚህ ይሄ ነገር ትክክል ከሆነ ለሄርሜላ የሚገባት ይሄ ነገር ከሆነ ያ እውነት የሚቀርብበት የሚመጣበት ጊዜ ሩቅ አይሆንም። ፋሚሊስ የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቱን ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ አድርጉ። ኧረ አድርጉ እዴ ላይክ የሚያደርጋችሁ ላይክ ምንም ችግር የለም አይቆጥርም። ፋሚሊ እዚህ ነው የሚለው። ለዛሬው ይመቻችሁ።